ሞገሴና ሉላ ከእነ ብሩኬ ቤት ከቻሳ ብለዋል፣ ሳይታሰቡ ማለት ነው። በሩን ሲያንኳኩ እንደውም ሌላ ሰው መስሏቸው መድብል በጣም ተደናግጦ ነበረ። ብሩኬም ቅድስት ሁላቸውም ተደናግጠው ከዛ ብሩኬ ምን ይላል? አይ መድብል አንተ ተረጋጋ፣ ተቀመጥ፣ አንተ አይደለም በሩ የምትከፍተው ቅድስቴ ነች በሩን ሄዳ የምትከፍተው ብሎ ይለዋል። አይ ቅድስትማ አትከፍትም፣ በፍጹም እኔ ነኝ የምከፍት፣ እኔ እጋፈጣለሁ። አሁን እንዴት በጨለማ ሰው ይመጣል? ማን ነው ብላችሁ ታስባላችሁ? የቀጠራችሁ ሰው አለ ብሎ ሲል አይ ማንንም አልቀጠርንም። እሺ ምሳሌ ያለች ቤት? አዎ ተኝታለች እኮ ከክላሷ ናት። እና መሽቷል እኮ ከሌቱ ከማታ እኮ 5 ሰዓት ነው እኮ። እንዴት በዚህ ሰዓት ሰው ይመጣል? ይሄማ የተንኮል ሰው ነው፣ ሊተናኮል የመጣን ሰው ነው ብሎ መድብል እኔ ነኝ እንጂ የምከፍተው እናንተ ተቀመጡ፣ እኔ ነኝ እንጂ የምከፍተው አለ። ሲከፍተው ግን ሉላና ሞገስ ሰርፕራይዝ አደረጓቸው። ተፋጠጡ ፊት ለፊት ማለት ነው። ደግሞ ባዶ እጃቸውን ነው የመጡ፣ ሰክ እያሉ። ይገርማል። ሰው የሆነ ነገር አይዝም። እንዴት ቁስሉ እያለ እንዴት ትራመዳለ? እንዴት በእግራችን የመጣች በመኪና ሲል አይ በመኪና ነው የመጣ ነው ትላለች ሉላ። እንግዲህ ከዛ ቁጭ በሉ ግቡ ተባሉ። ቁጭ ያሉ አረፉ። ግን ባዶ እጃቸውን። ወይኔ ጉዴ! ቁጭ ብለው እየተጨዋወቱ የልጅነታቸውን ትውስታ አህያ ሲነዱ ምናምን ሁለታቸው አህያዋ እንትን ረግጣቸው አህያዋ ፈንግላ ስትጥላቸው ሲወድቁ ምናምን በቃ የድሮ ትዝታቸውን እያወሱ ነበረ፣ እያስታወሱ ማለት ነው። መድብል ብሩኬና ሞገስ ማለት ነው። እንግዲህ ሴቶቹ ደግሞ ወደ ኩሽና ጎራ ብለው ነበረ። ቅድስትን ምን ላግዝሽ ምናምን ትላለች። ኧረ እንግዳ አይደለሽ እንዴ? ኧረ ምንም አታግዥኝም ትላታለች። ከዛ ሉላ የሆነ ጀላንፎ አለ አንድ ጠበቃ፣ እሱ ደወልላትና ነገና ዛሬ ወይ ነገ ወይ ዛሬ ካልተገናኘን በቃ እኔን አያርግኝ ሁሉ ነገር ይጠብቃል ይላል። ምን ነው የሚጠብቀው? በቃ ህጉ ይጠብቃል። በቃ ባልሽን ማትወጂ ከሆነ ማትፈልጊው ከሆነ በቃ ንብረቱ እንዳይመለስለት አሳግድበታለሁ፣ እሱንም አሳስረዋለሁ ይላታለኝ። ኧረ እባክህ እንዴ! ምን ነው አንተ አሁን እኔ ህሊና እሺ የሚል ይመስለዋል? እኔ ከአንተ ጋር ተጋድሜ እንዴት ነው አሁን የምወደውን ባሌን ትቼ ከአንተ ጋር አስበዋል? ከአንተ ጋር ስጋደም ህሊናዬስ እንዴት አይወቅሰኝም እንዴ ብላ አለችው። እሱ የራስሽ ምርጫ ነው። ባልሽን የምትወጂው የምታከብሪ ከሆነ ነይ ለአንድ ቀን ለሁለት ቀን እኔ ጋር ወደ ሪዞርት እንሄዳለን ይላታለኝ። የማትወጂው ከሆነ ደግሞ ያው እንግዲህ ይታሰርልሻል፣ ይሰቃይልሻል። የዛኔ አንቺ በቃ ከማን ጋር እንደምትሆኝ እናያለና ዞሮ እኮ አለቅሽም። የዛኔም እሱ ሲታሰር እኔ ጋር መምጣትሽ አይቀርም። ስለዚህ አሁኑኑ አስቢበት ብሎ ይላታለኝ። እንግዲህ ይሄ ጠበቃ ተብዬው ለዝና አሳልፎ ሊሰጣት ነው እንጂ እውነት ለሱ አይደለም። የተረገመ የሆነ ሸላፈት ነገር ነው እዛ ድራማ ቢወጣ። ከዛ ቅድስቴ ደግሞ ከቅድስቴ ክላስ ዳ ነበረ ስልኩን ያወራችው። ከዛ ወርታ ዘጋችበት፣ ከጆሮ ላይ ዘጋችበትና ወደ ቅድስቴ ሄደች። እሺ ቅድስቴ እንዴት ነሽ ትላታለች። ደህና ነኝ። መቼ ነው ግሉላ አንቺ እና ሞገስ የምትዳሩ ሰርጋችሁ መቼ ነው ትላታለች። መጀመሪያ አንቺ ተዳሪያ ትለኛ እንዴ ባኑ ባላ ምጠሽልኛል እንዴ ትላለች። እንዴ ብሩክ አይደለም እንዴ ባልሽ ትላታለች። አይ እባክሽን የታወቀ ማለቻት። ኧረ እባክሽ እንደምትወጂውና እንደሚወድሽ እኮ አውቃለሁ። ማን ነገረሽ አለቻት። ሞገስ አለች ማለት ነው። ከዛ እሺ አንቺ ሞገስን ትወጂዋለሽ ብላ ስትላተኝ እንዴ ከልቤ ነው አሰፍ ብዬ ስትላት በቃ እኔም እንደዛው ብሩኬን ወደዋለሁ አለቻት። ብሩክን ትወጂዋለሽ ብላት ማለት ነው። መጀመሪያ ሉላ ብሩክን ትወጂዋለሽ አለቻት። አንቺ ሞገስን ትወጂዋለሽ ስትላት ሰፍ ብዬ ነው የምወደው ነፍሴ እስክትወጣ ስትላት እኔም እንደዛው አለቻት። ከዛ በኋላ ተሳሳቁ፣ ሲሽኮረመሙ ምናምን ደስ ሲሉ ዝና አረብ ሀገር ልትሄድ ያለችውን ልጅ እንግዲህ አግቶ እወድሃለሁ በይኝ እያላት ይገኛል። እንግዲህ እሷ ደግሞ አልልህም፣ ምን አይነት እንደዚህ የዘቀጥ ኮራዳ መሆን ክንባቅ ኑሮ እኔ ከአንተ ጋፌንም አልከፍትም ነበር ስትለው ከትከት ብሎ ሳቀ። ይሄ መጋጃ ጥርስ ማለት ነው። ደግሞ እወድሃለሁ በይኝ የሚለው ቃል ሉላን እንደዛ አሰልችቶ ደግሞ አሁን ወደዚህ ልጅ ዙሯለኝ። ምርጥ አልጋ ይገዛልሻል፣ ቤቱ ፏ ይላል። ግን ውጭዋን ፀሐይዋን አታያትም። ቤት ግን እንደፈለግሽ ዘና ማለት ትችያለሽ። ይቆለፍብሻል ቤቱ፣ በቃ ሁሉ ነገር ይሟላል። በቃ እኔና አንቺ አብረን ባልና ሚስት እንሆናለን። ሉላን ካገኘኋት ግን የዛኔ ደግሞ ጥርግ ብለሽ ትወጫለሽ አላት። አይ ባጣ ቆየኝ። ከዛ እንደዛ ሲላተኝ እሷም በቃ ፈራች በጣም። መግባትም አትፈልግም፣ ከሱ ጋር መሆንም አትፈልግም። ወይዘሮ ማህሌት ደግሞ መንገድ ላይ ቁጭ ብላ የኔ ቢጤ መስላ የምታሳዝን መስላ ብሩክና እንትና ምሳሌና መድብል የሆነ ኬክ ቤት ካፌ ሊሄዱ ወደ ካፌ ሊሄዱ መንገድ ላይ በዚህ ጋር እንሂድ እየተባባሉ እያለ ከዛ ምሳሌ በዚህ ጋር እንሂድ አለች። በዚህ ነው መሰለኝ ኬክ ቤቱ ብላ ከዛ እንግዲያውስ እሺ በቃ አንቺ አይደል የምታውቂው አባት የሚወስድሽን ምናምን እያለ አዎ ብላ ከዛ ሲሄዱ ማህሌትን አገኟት። ኩርት
ጥብ ብላ ቁጭ ብላ መንገድ ላይ ከዛ ማህሌት ትክ ብላ እንትና ምሳሌ ትክ ብላ አየቻትና እንዴ እማዬ ምን ትሰሪያለሽ ከዚህ አለቻትኝ። ምንም ደብሮኝ ትላታለች። እንዴ እማዬ እኮ ነው ያልሽ አንቺ ይላታል መድብል። አዎ እማዬ እኮ ናት ማህሌት ስትል ከዛ በኋላ ማህሌት ልቧ አረራ መሰለኝ። ምሳሌዬ ምን ይራራል ለነገሩ መርዝ። ምሳሌዬ ደህና ነሽ ብላ ትላታለች። ደህና ነኝ እማዬ። ምን ሆነሽ ነው እዚህ የተቀመጥሽው? በሰላምሽ ነው? እርቦሽ ነው? ምን ሆነሽ ነው? ቤት አጣሽ ነው ትላታለች። አይ አይ ትሽኮረመማለች። ከዛ መድብል እውነቷን ነው። እዚህም ለምን ተቀመጥሽ? ምን ሆነሽ ነው ይላታል። አይ ዝም ብዬ ነው። ምን ነው ታክሲ ለታክሲ ብር አጣሽ ነው ምናምን ወይንስ እርቦሽ ነው ይሏታለኝ። ዝም አለች። ከዛ በኋላ 100 ብር 50 ብር አውጦ ሰጣትኝና እነሱም ሄዱ። እሷም ደስ አላት ሄደች ወደ ፍራታ ሄደችና የሚገርምሽ በቃ ካሁን በኋላ እኔና መድብል ፒስ ሆነናል። እንዴት ነው ፒስ የምትሆኑት እባክሽ? መንገድ ላይ ቁጭ ብዬ ደብሮኝ እያለ መጣና ብር ሰጠኝ። እንዴት ይሰጥሻል ብላ ደግሞ የፍራታ እንደ ቅናት ነገር አረጋት መስል። ምን ነው ቀናሽ እንዲ ያለቻትኝ። እኔም አልቀናም ግን እንዴት ሊሰጥ ይቻለ? እንዴትስ የትስ ተገናኛችሁ ስትላተኝ መንገድ ላይ ቁጭ ብዬ እሱና ምሳሌ እያለፉ ነበረ እና አሳዝኛው ነው መሰለኝ ሰጠኝ። የሚገርምሽ ደግሞ ጩጫዋ በጣም አድጋለች። እማዬ ያለችኝ እኮ አይገርምሽም? እስካሁን ድረስ እኮ ልገላት ያሰብኳት ልጅ የልጅ ነገር እኮ መቼም ልጅ ቂም አይዝም። እማዬ ያለችኝ እና በቃ አንጀት የተላወሰ ትላለች። ከዛ የፍራታ ለምን ሄድሽ ነው በቃ ለምን ሄድሽ? መጀመሪያ እዛ ምን ልታደርጊ ሄድሽ እንዴ? ሂጂና ብሩክን ይቅርታ በይ ውስጥ ሁሉ አልነበርም እንዴት ለምን ሄድሽ ትይኛለሽ ብላ ስትላት ከዛ በኋላ አይ እንደዚህ በእንደዚህ አይነት ወጉ አይደለም ሂጂ ያልኩሽ ቀጥ ብለሽ ሂጂ እንጂ መንገድ እየቆዘምሽ ሂጂ ማለት አይደለም። መንገድ ላይም እየተቀመጥሽ ማለት አይደለም። ግን እንዴት ሊሰጥሽ ቻለ? እንዴትስ ስትገናኙ ቻላችኋል? አለች። እኔ ብሩኬን ይቅርታ ለመጠየቅ ቀጥ ብዬ ብቻዬን አልሄድም ወይ አብረን እንሂድ ትላታለች። እኔ ምን ቤት ነኝ የምሄደው? ደግሞ አሳልፈሽ ለዝና ልትሰጪኝ ነው እንደምሄደው አለች። ከዛ ማሪቶዬ ደግሞ ያው እንግዲህ በደላላ አይደለ ሁሉ ነገር ደላላውን ጠራችሁና ከደላላው ጋር ተገናኘን። ያቺ ቅድስት እያለች የዛ ቤትማ አልሄድም ስትላት መጀመሪያ ከዛ ኤፍራታ ምን ትላታለች? ይልቁንስ ሳትቀደሚ ብትሄጂ ይሻልሻል ትላታለች። ምንድነው የሚቀድመኝ? ማነው የሚቀድመኝ? እንዴ ቅድስት ናታ። ከቅድስት ለነገሩ ቅድስት ስትይ ትዝ አለኝ። መድብል እኮ ቅድስትን ለብሩኬ ልንድረው ነው ብሎ አለኝ አለች። ኧረ እባክሽ አዋ ይድረዋላ። እንደሱ አይነት ሴት እኮ መቼም አይገኝም ብላ ስትል ኧረ እባክሽን ኧረ በጭራሽ እንደዛማ አይሆንም። አይድራትም ለሱ ሙቼ ነው ቁሜ እኔ ይቅርታ ጠይቋለሁ። ግን ደግሞ እንዲህ አይደለም የሚሄደው። ቀስ ብዬ ከሰው ጋር ወይም አግባብቼ ባላንድ ደላላ ማለት ነው ከሱ ጋር ተገናኝቼ ምናምን አለቻተኝ እንጂ ቅድስትንማ በጭራሽ እኔ ሲጥ አረጋታለሁ እንጂ ብሩኬን አግብታ እንድትኖር አልፈቅድላትም ትላለች። እኔ ግን ከሄድኮቹ ጨዋንን በስነስርዓት ይዛለሁ፣ እሱን በስነስርዓት ይዛለሁ። ከዛ በኋላ እንኖራለን። ያውም ከታረቀን እሺ ካላይ ነው። ግን እሺ የሚለኝ አይመስለኝም እያለች ትገኛለች። እሺማ እሺ አይልሽም፣ ግን ይቅርታ በይውና እስኪ ምን የሚፈጠረውን እናያለን ትላለች ኤፍራታ። እንግዲህ እንደዛ ተባብለው ነው። ከዛ ሄደች እንትና ኤፍራታ ከደላላው ጋር ደላላው ስሙም አያዘኝ ከሱ ጋር ሄዳ ቅድስትን ትገልልኛለህ ትለዋለች። ቅድስቴኔ ሽበላ፣ ቅድስቴኔ ሎሚ፣ የኔ ብርቱካን፣ የኔ ጣፋጭ እንዶሚ ምንዳም ምን ያላለው ነገር ጠራላት። ኧረ እባክህ ተረጋጋ እያለች ታሾፍበታለች። እንደ ሌላ ቅድስት እንዳትሆን። አይ ቅድስት ሳይሆን አሁን በቅርብ ባሏ ከስር የተፈተው ምናምን ጠፍቶ የነበረው የተገኘው ውሰት ሲላት ባሏ አይደለም እባክህን እሱ ኧረ ባሏ አይደለም እንዴ? እሰይ ባሏ ነው ተብሎ እኮ ነው። የዳጣ ጓደኛ ነች ታውቂያለሽ? አዎ ናት። ግን ደግሞ ብሩኬ ባሏ አይደለም። አዎ ብሩኬ የሚባል አሁን በቅርብ ይወጣል ባሏ ነው አሉ። አይ አይደለም እሱ እያለች ትለዋለች ለደላለው። እንግዲህ ደላላውን ቅድስትን እንዲገልላት ለዛ ነው ፈልጋ ስታወራው የነበረ ማህሌት። ዝና ደግሞ መድብል ጋር ደውሎ ለምን ደወልክ ብሎ ሲጠይቀው አይ ደህንነታችሁን ለማወቅ ነው ምናምን። ኧረ እባክህ የኛ ደህንነት አሳስቦ፣ ለማንኛውም አትድረሱብን፣ ካሁን በኋላ እኛም አንደርስባችሁም እናንተም አትድረሱብን፣ አለበለዚያ ግን ጉዳችሁን ለፖሊስ አይደለም ለፌዴራል ለመንግስት አሳውቀን እናንተ ሚዲያ ላይ ወጥቶ የእናንተ ሚስጥር የእናንተ ጉድ እዛ በኋላ በቃ ወይና እዛው ትዘፈዘፋላችሁ ወይን ቤት ከፍታችሁ ይላል። ታረገዋለህ። ኧረ ፈርተሃል አይገርምም? እንደዚህ ስለዚህ ራስ ገጠም ማለት የራሳችሁን ቻሉ፣ ካሁን በኋላ እንዳትደርሱብን ብሎ አስጠነቀቀው። መድብል አልበም አወጣለሁ በቅርብ ብሎ ሲል ብሩኬም ያወጣል እኔ እንዳወጣሁኝ ሲል ከዛ በኋላ እሷ ደግሞ ብትከለጅና ቅሌታ
እንዴ የቡራ ድምጽ አይደለም ለአልበም ለሙዚቃ እና ለውሻም አይሆንም ብላ ቁጭ ከዛ ኧረ አንቺ እንደሱ አይባልም፣ እውነትም እንደዛ አይባልም። ግን የሆነች ስድ ልቅ ነገር ናት። ማህሌትዬ እንግዲህ ያም በቃ ያም ችላላት የታባቷ ትግባ፣ ግራ ገባት፣ ሁሉ ነገር አልተሳካልኝ አለ፣ ሁሉ ነገር ጠመመብኝ እያለች እየየ እያለች ትገኛለች። እንግዲህ ሞገስ ጋር ደወለች። አስባው ነው ግን የደወለች ደወለችና እንዴ እንዴት ደወልሽ?